ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋትዎን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርዕስተ ዜና። ለአራህማን እንግዶች የተሻለ የትራንስፖርት አገልግሎት ማግኘት የሚያስችል ውል ተፈረመ። በማርበርግ ቫይረስ የ6 ሰዎች ሕይወት ማለፉ ተሰማ። ፈጥኖ ደራሽ ኃይሉ በአልፋሻር ከ27000 በላይ ሱዳናውያን ገድሏል ሲል የዳርፉር ገዥ ተናገረ። ቻይና በጋዛ ዘላቂ የተኩስ አቁም እንዲደረግ ጥሪ አቀረበች። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፈን። ለአራህማን እንግዶች የተሻለ የትራንስፖርት አገልግሎት ማግኘት የሚያስችል ውል መፈጸሙ ተነግሯል። የሐጅ ምዝገባ ከጥቂት ቀናት በኋላ ይጀምራልም ተብሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅ አብይ ኮሚቴ በ1447ኛው ለሁጃጆች በሳውዲ አረቢያ የትራንስፖርት አገልግሎት ከሚያቀርብ ድርጅት ጋር ውል ተፈራርሟል። ጠቅላይ ምክር ቤቱ የሐጅና ዑምራ ዘርፍ ተጠሪ ዶክተር መሐመድ ሳሊ እንደገለጹት ጠቅላይ ምክር ቤቱ የ1447ኛው ለአራህማን እንግዶች የሚያቀርበውን የሐጅ አገልግሎትና መስተንግዶ ከቀደሙት ዓመታት የተሻለ ለማድረግ የሐጅ አገልግሎት ኮሚቴው ሰፊ የቅድመ ዝግጅት ስራዎች እያከናወነ ይገኛል ብለዋል። ከቅድመ ዝግጅት ስራዎች መካከል አንዱ የተሻለ የትራንስፖርት አገልግሎት የሚሰጡ ተቋማትን የመለየት ተግባር ሲሆን ጠቅላይ ምክር ቤቱ በወጣው ግልጽ ጨረታ መሰረት መስፈርት ከሚያሟሉ የትራንስፖርት አገልግሎት አቅራቢ ድርጅቶች መካከል ከአሸናፊው ድርጅት ጋር የውል ስምምነት መፈረም እንደተቻለም የዘርፉ ተጠሪ አብራርተዋል። የሳውዲ አረቢያ የሐጅ ሚኒስቴር የ1447ኛው የሐጅ ምዝገባ ከታላቁ የረመዳን ወር በፊት እንዲጠናቀቅ ባስቀመጠው መመሪያ መሰረት ከጥቂት ቀናት በኋላ ምዝገባ እንደሚጀመርም የሐጅና ዑምራ ዘርፍ ተጠሪው ዶክተር መሐመድ ሳሊ ተናግረዋል። ዘገባው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። በማርበርግ ቫይረስ የ6 ሰዎች ሕይወት ማለፉን የጤና ሚኒስቴር አስታወቀ። የጤና ሚኒስቴር የማርበርግ ቫይረስ ወቅታዊ ሁኔታን በሚመለከት ለመገናኛ ብዙሃን መግለጫ ሰጥቷል። ጤና ሚኒስቴር ዶክተር መቅደስ ዳባ ጤና ሚኒስቴር የማርበርግ በሽታ ካሳወቀበት ህዳር 5 ቀን 2018 ጀምሮ ቫይረሱን ለመግታት በርካታ ስራዎችን እየሰሩ ይገኛሉ ብለዋል። ቫይረሱ ከተከሰተበት ጊዜ ጀምሮ እስከ ዛሬ ጠዋት ድረስ 73 ላቦራቶሪ ተሰርቶ በ11 ግለሰቦች ላይ ቫይረሱ መኖሩ ተረጋግጧል ብለዋል። ቫይረሱ ከተገኘባቸው 11 ሰዎች የ6 ሰዎች ሕይወት ማለፉን እና 5 ሰዎች በሕክምና ላይ እንደሚገኙም አስታውቋል። በሕክምና ላይ ካሉት ሰዎች መካከል ደግሞ አንዱ በጽኑ ህመም ላይ እንደሆነ ተመላክቷል። በበሽታው ከተያዙ ሰዎች ጋር ንክኪ ያላቸው ተብለው የተጠረጠሩ 349 ሰዎች ተለይተው ክትትል ሲደረግ መቆየቱም ተገልጿል። 119 የክትትል ጊዜ ገደብ ጨርሰው ወጥተዋል ተብሏል። ምልክት ከታየባቸው ሰዎች ጋር ንክኪ ሲኖር ራስን መለየት፣ እጅን በሳሙና መታጠብና ሌሎች የጥንቃቄ ስራዎችን መስራት ከሁሉም እንደሚጠበቅ ተገልጿል። ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋትዎን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ።
ራሜስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ የከተሞች ግርማ ሞገስ። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አልፈናል። ፈጥኖ ደራሽ ኃይሉ በአልፋሻር ከ27000 በላይ ሱዳናውያን ገድሏል ሲሉ የዳርፉር ገዥ ሚኒ ሚናዋ ተናግረዋል። ሱዳኑ ፈጥኖ ደራሽ ኃይል በአልፋሻር ከ27000 ሱዳናውያን በላይ መግደሉን የዳርፉር ገዥ ሚኒ ሚናዋ ይፋ አድርገዋል። ገዢው በፈጥኖ ደራሽ ኃይሉ በአደባባይ ከተገደሉት ውስጥ በርካታ የአልፋሻር ነዋሪዎች ደብዛቸው መጥፋቱን ነው ያስታወቁት። ዳርፉር ገዥ ሚኒ አርኮ ሚናዊ በተባበሩት አረብ ኤሚሬትስ በሚደገፈው ፈጥኖ ደራሽ ኃይሉ ባሳለፍነው ወር አልፋሻርን ከተቆጣጠረ በኋላ በጀመረው የዘር ማጥፋት ዘመቻ በ3 ቀናት ብቻ ከ27000 በላይ ሱዳናውያን ገድሏል ብለዋል። ከእልቂቱ የተረፉትም ማሰቃየት፣ አስገድዶ መድፈርና ዘረፋዎች ተፈጽሞባቸዋል ነው ያሉት። የሰሜናዊ ዳርፉር ግዛት አልፋሻር ከ550 ቀናት ከበባ በኋላ በፈጥኖ ደራሽ ኃይሉ ቁጥጥር ስር ስትገባ በሱዳን አስከፊ የተባለው እልቂት ተፈጽሞባታል። በሱዳን መከላከያ ሰራዊትና በፈጥኖ ደራሽ ኃይሉ መካከል በተከሰተው የእርስ በርስ ጦርነት ከ15000 በላይ ሱዳናውያን ሲገደሉ ከ12 ሚሊዮን በላይ የሚሆኑት ደግሞ ተፈናቅለዋል ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሰባተኛው የአፍሪካና የአውሮፓ ህብረት ጉባኤ ላይ ባደረጉት ንግግር አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ ጥሪ አቅርበዋል። ዋና ጸሐፊው ይህን እርምጃ ጥልቅ ታሪካዊ ኢፍትሐዊነት የሚቀለብስ መንገድ መሆኑንም ገልጸዋል። አፍሪካና የአውሮፓ ሀገራት በተባበሩት መንግስታት 40 በመቶ ያህሉን የሚወክሉ በመሆናቸው አዲሱ ዓለም ማዕከላዊ ምሰሶ የመሆን አቅም እንዳላቸው አጽንኦት ሰጥተዋል። የፋይናንስ ስርዓት ማሻሻያ፣ የአየር ንብረትና የሰላም ጉዳይ ሁለቱ ህብረቶች በትብብር የሚሰሩባቸው ወሳኝ ዘርፎች መሆናቸውንም ተናግረዋል። አሁን ያለው ዓለም አቀፍ የፋይናንስ መዋቅር ፍትሐዊና ውጤታማ አይደለም በማለት የተቹት ዋና ጸሐፊው የአፍሪካን የዕዳ ማቆም የአበዳሪነት አቅምን በ3 እጥፍ ማሳደግና አፍሪካ ሀገራት በዓለም አቀፍ ተቋማት ውስጥ የተሻለ ተሳትፎና ተጽዕኖ እንዲኖራቸው መደረግ እንዳለበትም አሳስበዋል። አፍሪካ በንጹህ ኃይልና ወሳኝ ማዕድናት የበለጸገች በመሆኗ ይህ ሀብት ወደ ከፍተኛ እሴት ወደሚጨምር ምርት እንዲቀየርም ጠይቀዋል። ዋና ጸሐፊው በዩክሬንና በጋዛ ያለው ጦርነት የሰው ልጅ ትልቅ ውድቀት መሆኑንም በመግለጽ በዓለም ዙሪያ ያለው ደም መፋሰስ መቆም እንዳለበትም አሳስበዋል። አንቶኒዮ ጉተሬስ ንግግራቸውን ሲያጠቃልሉ የአፍሪካ ህብረትና የአውሮፓ ህብረት ግንኙነት ዓለምን የተረጋጋች ሁሉን አቀፍ ፍትህና እኩልነት የሰፈነባት ለማድረግ እውነተኛ ኃይል አለው ሲሉም አበረታተዋል። ሳውዲ ከእስራኤል ጋር መደበኛ ግንኙነት አይኖረኝም አለች። የሳውዲ አረቢያ መሪ ሞሐመድ ቢን ሰልማን ከእስራኤል ጋር መደበኛ ግንኙነት እንዲመሰርቱ በትራምፕ አማካኝነት የቀረበላቸውን ጥያቄ እንደማይቀበሉ አስታውቀዋል። ባሳለፍነው ሳምንት በዋይት ሀውስ በተደረገ ውይይት ፕሬዚዳንት ዶናልድ ትራምፕ ለሳውዲ አረቢያ መሪ ሞሐመድ ቢን ሰልማን ከእስራኤል ጋር መደበኛ ግንኙነት እንዲጀምሩና የአብርሃምን ስምምነት እንዲቀበሉ ጫና ማድረጋቸው ይታወሳል።
ሳውዲ በበኩሏ የፊልስጤም መንግስት እስካልተመሰረተ ድረስ የእስራኤል ወታደሮች ከስምምነቱ በኋላ የሚፈጽሙት የዘር ማጥፋት ወንጀል ካልቆመ ከእስራኤል ጋር ምንም አይነት ግንኙነት እንደማትመሰርት አስታውቃለች። ማቆሚያ ያጣው የእስራኤል ተደጋጋሚ የጦር ጥቃት ፍልስጤማውያን በስጋት እንዲኖሩ እያደረገ እንደሚገኝም ተነግሯል። በጋዛ ጉዳይ ከአልጀዚራ ጋር ቆይታ ያደረጉት ፍልስጤማውያን አሁን ስላሉበት ሁኔታ ምላሽ ሰጥተዋል። በሐማስና እስራኤል መካከል የመጀመሪያው ምዕራፍ የስምምነት ቢደረግም የእስራኤል ወታደሮች 500 ጊዜ ስምምነቱን በመጣስ ከ350 የሚበልጡ ፍልስጤማውያን ገለዋል። 67ቱ ህፃናት እንደሆኑም ተነግሯል። ቻይና በጋዛ ዘላቂ የተኩስ አቁም እንዲደረግ ጥሪ አቀረበች። ቻይናው ፕሬዚዳንት ሺ ጂንፒንግ በጋዛ አፋጣኝና ዘላቂ የሆነ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ዓለም አቀፉ ማህበረሰብ የፍልስጤምን ህጋዊ መብት ለመደገፍ የሚያደርገውን ጥረት እንዲያጠናክርም ማሳሰባቸውን ቲአርቲ የዜና ወኪል ዘግቧል። ፍልስጤም ጉዳይ የመካከለኛው ምስራቅ ግጭት ዋነኛ ማዕከል እንደመሆኗ ዓለም አቀፍ ፍትህን፣ ኢፍትሐዊነትና የአካባቢ መረጋጋትን በቀጥታ የሚጎዳ መሆኑን ፕሬዚዳንት ሺ ጂንፒንግ ገልጸዋል። ቻይና እንደተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባልነቷ የፍልስጤምን ህዝብ ህጋዊ መብቶቻቸው እንዲከበሩ የሚደረገውን ፍትሐዊ አካሄድ አጥብቃ እንደምትደግፍ ፕሬዝዳንቱ አረጋግጠዋል። አሁን ላይ በጋዛ ያለው ቀውስ ተጨማሪ ግጭት እንዳይፈጠርና ጦርነቱ እንደገና እንዳይባባስ ዓለም አቀፍ ማህበረሰብ አስፈላጊውን እርምጃዎች እንዲወስድም ፕሬዝዳንቱ ተናግረዋል። ፍልስጤም ህዝብ ጥያቄ ሙሉ ለሙሉ መከበር እንዳለበትና ፍልስጤማውያን ፍልስጤምን የማስተዳደር መብታቸው እንዲከበር እንደምትፈልግ ቻይና አስታውቃለች። በታይላንድ በተከሰተ የጎርፍ አደጋ ከ13,000 በላይ ሰዎች ከቀያቸው ተፈናቀሉ። በደቡብ ምስራቅ እስያ በምትገኘው ታይላንድ በተከሰተ የጎርፍ አደጋ ከ13,000 በላይ ሰዎች ከቀያቸው ተፈናቅለዋል። ይህ ከባድ ዝናብ ባስከተለው የጎርፍ አደጋ 18 ሰዎች ሕይወታቸውን ሲያጡ ከ13,000 በላይ የሚሆኑ ደግሞ ከቀያቸው ተፈናቅለዋል። በአደጋው ከ2 ሚሊዮን በላይ የሚሆኑ ሰዎች ተጎጂ መሆናቸውን የቢቢሲ ዘገባ አመላክተዋል። በታይላንድ የጣለው ከባድ ዝናብ ያስከተለው የጎርፍ አደጋ ድንበር ተሻግሮ የታይላንድ አጎራባች ሀገሮች ላይ ጉዳት ማስከተሉም ተነግረዋል። አደጋው እያስከተለ ያለውን ጉዳት ለመቀነስና ለመቆጣጠር ወታደራዊ መርከቦችና ሄሊኮፕተሮች በመሳተፍ ጭምር የአደጋ መከላከል ስራ እየሰሩ ይገኛሉ። ባለፈው ሳምንት በተመሳሳይ በሀገሪቱ ደቡባዊ ክፍል በምትገኘው ሃያ ያዩ ከተማ በአንድ ቀን ውስጥ 335 ሚሊ ሜትር የተመዘገበ ከባድ ዝናብ በመጣሉ የጎርፍ አደጋ ተከስቷል። በከተማዋ እንደዚህ አይነት መጠኑ ከፍ ያለ ዝናብ ሲከሰት ከ300 ዓመታት በኋላ መሆኑ ተገልጿል። በተመሳሳይ በቪየትናምም በጎርፍ አደጋ ምክንያት የሟቾች ቁጥር በአንድ ሳምንት ውስጥ ወደ 98 ከፍ ብሏል ተብሏል። ዩክሬን በአሜሪካ የተመራው የሰላም ስምምነት ረቂቅ ላይ ከስምምነት መድረሷ ተገለጸ። ዩክሬን ከሩሲያ ጋር እየተካሄደ ያለውን ጦርነት ለማስቆም በአሜሪካ የቀረበውን የሰላም ረቂቅ ስምምነት ከአሜሪካ ጋር የጋራ መግባባት ላይ መድረሷን አስታውቃለች። አሜሪካ በሩሲያና ዩክሬን መካከል ለ4 ዓመታት የዘለቀውን ደም አፋሳሽ ጦርነት እልባት ያገኝ ዘንድ ባሳለፍነው ሳምንት 28 ነጥብ ያለው የሰላም መግባቢያ ስምምነት ረቂቅ እቅድ መቅረቧ ይታወሳል። በዚህም ዩክሬን በሰላም እቅዱ ዙሪያ ከስምምነት መድረሷ ተነግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ ባሰፈሩት ጽሑፍ መጀመሪያ ከቀረበው የሰላም እቅድ ተጨማሪ ግብዓት ከሁሉም ወገኖች በመጨመር ተሻሽሏል ብለዋል። ፕሬዚዳንቱ አክለውም ልዩ መልእክተኛው ስቲቭ ዊትኮፍ ፕሬዚዳንት ፑቲንን በሞስኮ እንዲያገኙ መርቻቸዋለሁ። በተመሳሳይ ሰዓትም የጦር ሰራዊት ሚኒስቴር ዳን ድሪስኮን ከዩክሬናውያን ጋር ይገናኛሉ ብለዋል። ሩሲያ በበኩሏ በአሜሪካ የቀረበው የሰላም ስምምነት ረቂቅ ላይ ያላትን ስጋት እየገለጸች ትገኛለች። የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በዩናይትድ ስቴትስ የተዘጋጀውን አዲሱን የሰላም ስምምነት ረቂቅ ቅጂ እስከ ረቡዕ ጠዋት ክሬምሊን አልደረሰም ብለዋል። ሞስኮ የመጀመሪያውን የአሜሪካ የሥራ ማዕቀፍ እንደምትደግፍ የተገለጸ ሲሆን መሰረታዊ ለውጦች ከተደረጉበት ሁኔታው በመሰረቱ የተለየ ይሆናል ሲሉ ሰርጌይ ላቭሮቭ አስጠንቅቀዋል። ተመልካቾቻችን ከነጃሺ ቲቪ ወደ እናንተ እየደረሰ የሚገኘውን የነጃሺ ቲቪ መረጃዎች እየተከታተላችሁ ትገኛላችሁ። አሁንም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ዕለታዊ የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዙበይዳ ሐሰን አዘጋጅተዋለች።
የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። በአፋር ክልል የውጭና የሀገር ውስጥ ጎብኚዎች ቁጥር ከፍተኛ እድገት እያሳየ መሆኑን የክልሉ የቱሪዝም ቢሮ አስታውቋል። በዚህም ከ88 ሚሊዮን ብር በላይ ገቢ ተገኝቷልም ተብሏል። አፋር ክልል በቱሪዝም የደመቀው የዳሉል አካባቢ ዓመቱ ሙሉ የሚንቀለቀለው አስደናቂው የኤርታሌ እሳተ ገሞራ፣ የጨው ምርት የሚገኝበት አፍዴር ሐይቅና ሌሎችም አስደናቂ ስፍራዎች የቱሪዝም መስህብ እየሆኑ ይገኛሉ ተብሏል። እነዚህና ሌሎችም የተፈጥሮና የሰው ሰራሽ መስህቦች የቱሪዝም መዳረሻዎች እንዲሆኑ እየተሰራ መሆኑን በክልሉ ቱሪዝም ቢሮ የቱሪዝም መዳረሻ ና የፓርኮች ልማት ዳይሬክተር አቶ መሐመድ ሐሰን ገልጸዋል። በዚህም በዘንድሮ ዓመት የመጀመሪያው 3 ወራት ውስጥ ብቻ 1300 የውጭ ሀገር ጎብኚዎች በአፋር ክልል የተለያዩ አካባቢዎችን መጎብኘታቸውን ጠቁመው ከዚህ ውስጥም ከ88 ሚሊዮን ብር በላይ ገቢ ተገኝቷል ብለዋል። በአፋር ክልል የሚገኙ የቱሪዝም መስህቦችን ምቹ ማድረግ በመቻሉ ለዘርፉ እድገት አንዱ ምክንያት መሆኑ ተጠቅሷል። አስጎብኚዎችም ከዘርፉ ተጠቃሚ የሚሆኑበት የአሰራር መመሪያ መሻሻሉ ውጤት ማምጣት መቻሉን የአፋር ክልል ቱሪዝም ቢሮ አስታውቋል። ኢትስዊች ዓለም አቀፍ ተቀባይነት ያለው የዲጂታል የገንዘብ ዝውውር የሚያጠናክር የ5 ዓመት ስትራቴጂ ስምምነት መፈራረሙ ተሰምቷል። የክፍያ ጥያቄዎችን በባንኮች በካርድ ኔትወርኮችና በክፍያ አገልግሎት አቅራቢዎች መካከል የሚያገናኝ ስርዓት ላይ የሚሰራው ኢትስዊች ዓለም አቀፋዊ ለማድረግ የሚያስችለውን ስምምነት ከጄኔሲስ አናሊቲክስ ጋር መፈራረሙን የተነገረው የኢትስዊች ዋና ስራ አስፈጻሚ አቶ ይለበስ አዲስ ኢትስዊች ስትራቴጂውን ሊያዘጋጁ የሚችሉ ዓለም አቀፍ ተቋማትን አወዳድሮ ጄኔሲስ አናሊቲክስን መምረጡን አስረድተዋል። ስትራቴጂው ዓለም አቀፍ ተቀባይነት ያለው የዲጂታል የገንዘብ ዝውውር ስርዓትን የሚያጠናክር መፍትሄዎችን እንደሚኖረውም ገልጸዋል። በተጨማሪም ኢትስዊች ተናባቢነትን በመፍጠር የሀገር ውስጥ የክፍያ ስርዓትን ማዘመንና የፋይናንስ ተቋማትን በጋራ የሚጠቀሙበትን መሰረተ ልማት መፍጠር ግብ ያደረገ ዓላማ እንዳለውም ተነግሯል። ኢትስዊች የኢትዮጵያ ባንኮች ዓለም አቀፍ ተቀባይነት ያለው የኤሌክትሮኒክስ ክፍያ ስርዓት ውስጥ እንዲሳተፉ የሚያስችል ስምምነት መፈራረሙም ይታወሳል። ለቡና ምርታማነት የተሰጠው ትኩረት በወጪ ንግድ ላይ ተጨባጭ ለውጥ እያስመዘገበ መሆኑ ተነግሯል። መንግስት ለቡና ምርትና ምርታማነት የሰጠውን ትኩረትና በወሰዳቸው የፖሊሲ ማሻሻያዎች በዘርፉ የወጪ ንግድ ገቢ ማደጉን እውቅና የተሰጣቸው የቡና ላኪዎች ተናግረዋል። ይህ የተነገረው የኢትዮጵያ ቡናና ሻይ ባለስልጣን ለ2017 እቅድ አፈጻጸም መሳካት ከፍተኛ አስተዋጽኦ ላበረከቱ ባለድርሻ አካላት የእውቅና መርሃ ግብር ባከናወነበት ወቅት ነው። እውቅና ከተሰጣቸው ቡና ላኪዎች መካከልም የኤስኤ ባግሬሽ ቡና ላኪ ድርጅት ዋና ስራ አስፈጻሚ የሆኑት አቶ አብደላ ባግሬሽ ከቅርብ ዓመታት በኋላ በቡና ዘርፍ ከፍተኛ መነቃቃት መታየቱን ተናግረዋል። በዚህም ለውጭ ገቢ ያቀረቡትን ቡና በመጠንና በገቢ ከፍተኛ ውጤት ማስመዝገቡን ገልጸው የኢትዮጵያ ቡና በጥራት ለዓለም ገበያ እየቀረበ እንደሚገኝም አስታውቀዋል። ብሔራዊ ባንክ የወሰዳቸውን የፖሊሲ ማሻሻያዎች የዘርፉ አፈጻጸም በጉልህ እንዳሳደገውም ጨምሮ አስረድተዋል። በሚድሮክ ኢንቨስትመንት ግሩፕ የእርሻ ዘርፍ ምክትል ስራ አስፈጻሚ የሆኑት አቶ ፈለቀ ታደሰ በበኩላቸው ያረጁ የቡና ተክሎችን በማደስ እንዲሁም ደግሞ አዳዲሶችን በመትከል የተሰራው ስራ ከፍተኛ ውጤት እያስገኘ ይገኛል ብለዋል። እንዲሁም የማክሮ ኢኮኖሚ ማሻሻያ ብዙዎችን ወደ ኤክስፖርት እንዲያዘነብሉ ከፍተኛ አስተዋጽኦ ማድረግ መቻሉንም ጠቁመዋል። በመጨረሻም የተለያዩ ህዝቦች የሚኖሩበትን የተለየ አይነት የአኗኗር ዘይቤዎችን የምናስቀኝበት ሳምንታዊ የአኗኗር ዘይቤ መሰናዶቻችንን እናደርሳችኋለን። ኢማን መሐመድ አዘጋጅተዋለች። በዛሬው የአኗኗር ዘይቤያችን ስለ አርጎባ ብሔረሰብ እናያለን። አርጎባ በደቡብ እስከ ባሌ፣ ከምስራቅ እስከ ሐረር፣ አፋር፣ ሰሜን ወሎ፣ ትግራይ ክፍል ድረስ የሚኖሩ አርጎበኛ ቋንቋ የሚናገሩ ሰዎች የሚገልጽ ቃል ነው። አርጎባ በአፋር ዞን 3 የአርጎባ ልዩ ወረዳ፣ አዋሽ 7፣ ኬሎ ወረራና የመሳሰሉት፣ በአማራ ደግሞ ሸሜን ሸዋ፣ ምንጃር፣
ጮባ፣ ሸዋሮቢት፣ አጣዬ የመሳሰሉት በደቡብ ወሎ ዞን ደግሞ ምስራቃዊ ክፍሎች ቃሉና አካባቢውና ኦሮሚያ ልዩ ዞን እንዲሁም በኦሮሚያና ሐረሪ ክፍሎች በስፋት ይኖራሉ። አርጎባ የሚለው ስያሜ በወቅቱ የነበሩ አጼዎች አረብ ገባ ብለው የአርጎባ ማህበረሰብ መጠሪያ ከአርጎባ ጋር ያያይዙታል። ይህ የብሔረሰቡ ትክክለኛ መጠሪያ ሳይሆን ሊሉ የፈለጉት ውጫዊ ናቸው ለማለት ነው። አርጎባዎች 100% እስልምና ሃይማኖት ተከታዮች እንደሆኑ ይነገራል። በእርሻ በንግድና በሽመና ይተዳደራሉ። ኢትዮጵያ ይኖሩ የነበሩ ጥንታዊ ህዝብ እንደሆኑ ይገለጻል። በተለይ ደግሞ በ13ኛውና በ14ኛው ክፍለ ዘመን የወላስማ ስርወ መንግስት ማለትም የይፋት ወላስማ ስርወ መንግስትና የአደል ወላስማ ስርወ መንግስት ያስተዳድር የነበረው ንግድን መስርቶ ይኖር የነበረ በኢትዮጵያ የመጀመሪያውን ኢስላማዊ መንግስት የመሰረተ ከዚያም በሁለተኛው ሂጅራ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእስልምና እምነት ተከታዮች ከቁረይሽ ጋር በነበራቸው ግጭት ወደ ኢትዮጵያ የገቡ አረቦችን ተቀብሎ ያስተናገደ ሃይማኖታቸውን የተቀበለ የኢትዮጵያ የመጀመሪያው የሙስሊም ማህበረሰብ ነው ማለት ይቻላል። የአርጎባ ህዝብ ብዙ አይነት ባህላዊና መንፈሳዊ መሪዎች ይኖሩታል። ሱልጣን፣ ጋራድ፣ ኢማም፣ አሚር፣ ወዚር፣ ቃዲ፣ ሸህ፣ አባዬ፣ አቦይ የሚባሉ የተለያዩ የሀገር ሽማግሌዎችና የወጣት መሪዎች አላቸው። ተመልካቾቻችን ነጃሺ ቲቪ ለዕለቱ ያዘጋጀው ዜናዎቻችን ተጠናቀዋል። ከዜናዎቹ ጋር አብራችሁ ቆይታ ያደረኩት ሙስጠፋ መሐመድ ነበርኩ። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ